እዚህ ታይታ ታውቃለችና በጣም ልታየው የምትጓጓውን እንግዳ እቤት ላይ አስቀምጬ አዝኖልሽ አይደለም እባክሽ ብር ካለው ሊወስድብኝ። አይ እኔ እንኳን ብር ቦርሳዬ ውስጥ አላስቀምጥም። እንደዚህ ኪስ ውስጥ ምናምን ነው አስቀምጠው። የት ውስጥ? አይ አሁን የለም። አሁን ሄለን ወደ ማ ተቀየረች? ወደ ሂክማ። እንግዲህ ከዚህ ቪዲዮ ምን እንደተማራችሁ ብዙዎቻችሁ ልብ ያለ ሰው ልብ እንደሚል ተስፋ አድርጋለሁኝ ማለት ነው። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን ህዝባችን ይጠብቅልን። ሁላችንም በየሃይማኖታችን እንጸልይ ያልኩኝ። የቪዲዮ ጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንደተለመደው እንግዲህ ላይክ፣ ሼር፣ ሰብስክራይባችሁን አትርሱ ቤተሰቦች። ጉዞ ወደ 20 ሺህ እንግዲህ ዛሬ ታውቃላችሁ። እዚህ ጋር ሙቤ ሄሉ ይሄኛው ልጅ ስሙ ማያዝልኝ በደንብ አላወቅኩትም እና ነባዬ ማለት ነው። በጣም ነው የምወዳቸው። በዚህ አጋጣሚ ነባልኩኝ ማነው ስሟች ልጅ ስሟ ራሱ አያያዝልኝ። በጣም ነው የምወዳት። ከሙቤ ጋር በጣም ከጎኑ የሆነች ምርጥ ልጅ፣ ሰው በተቸገረ ሰዓት እንደዚህ አብሮ የሚሆን ሰው በጣም በቃ ሊለዩት የማይገባ ሰው ነውና እንግዲህ በዛሬው ዕለት በሙቤ በቤቱ ጋብዟቸው ነበረ። ግን በጣም የታዘብኩት እንዲሁ ከነሱ ውስጥ ያየሁትን ነገር ነው የምነግራችሁ። ለምን ብዙዎች የሚሰሩ ስህተት ስለሆነ ማለት ነው። እንግዲህ ሙስሊሞችን ለማስደሰት ብለው የኛዎች ብዙ ስህተት ሲሰሩ ታያላችሁ። እንዲሁም በእርግጥ ከነሱ ጎበዞች ናቸው። እኔ እነሱ ሳያደንቅ ማለፍ አልፈልግም። ምንም አይነት ማሽቃበጥ ነገር አይታይባቸውም። በቃ ትክክለኛ ነገር የሰሩ ቢኖሩ ዛሬ ሄሉና ሄ ልጅ ናቸው። በቃ የማልዋሻው ነገር ማለት ነው። ምክንያቱም እነሱ ኦርቶዶክስ ናቸው። አለቀ። አንድ ሙስሊም ቤት ብትጠሩ ማህበራዊ ኑሮ ግዴታ ነው። ማህበራዊ ኑሮ ግድ ነው። ሃይማኖትና መቻቻል መከባበር ግድ ነው። ግን ደግሞ ከማንነታቸው ወታቸው አይደለም። ሄሉን ይዋት አሁን መስቀሏን ይደበቅ እንኳን አልፈለገችም። የምር በጣም ነው ያደነኳት። በጣም ማለት ነው። ልክ እነዚህ ታዋቂ ነን ባዮች ከሮዚ ጋር ሲሰሩ የነበሩት እነ ዳኒ ምናምን አያቸው አይደል? ለዝና ምን እንደሚያደርጉ መብታቸው ያልሆነን ነገር አሁን ሃይማኖታቸውን ብቻ አይደለም በነገራችን ላይ እዛኛውም ሃይማኖት ላይ ቢሆን ተጽዕኖ ይፈጥራል። ምክንያቱም አይመለከታቸውም። በማይመለከታቸው ቦታ መግባት የለባቸውም። ገባቸው? ስለዚህ ምንድን ነው ያደረጉት? በቃ ትክክለኛ ማንነታቸውን ይዘው መቻቻልን፣ በቃ ኢትዮጵያዊነትን አሳይተውናል በዚህ ቪዲዮ ላይ እነዚህ ልጆች ማለት ነው። ሁሉም በሃይማኖታቸው በቃ ይሄ ልጅ ይዩት፣ ነጠላውን አጣፍቶ ለዛው መስቀል ያለበት ነጠላ ለብሶ ወደ ቤታቸው ግብዣ ሄደ። ሙቤ ደግሞ ያው ሻርፕ ለወንድ ልጅ ብቻ ለሙስሊም ልጅ ብቻ አይደለም የተፈቀደው። ገባችሁ? በእኛም ቢሆን ተገላለጡ፣ ፈረስ ጭራ ቀጥሉ ምናምን የሚል ህግ የለም እኛም ላይ ቢሆን ማለት ነው። ስለዚህ በቃ ለበሰች፣ ሻርፕ ለበሰች። ስትለብስ ግን መስቀሏን አወጣ ፊት ለፊት አደረገች ሄሉ ማለት ነው። በቃ ይሄ ነው ትክክለኛ ማንነት ማለት ይሄ ነው። ማንነትን አንድ ሰው መከባበር የሚባለው የራስን ማንነት የራስን ሃይማኖት ደብቆ ሳይሆን በራስ ሃይማኖት ውስጥ የሌሎችን ሃይማኖት ማክበር ነው። በቃ ትክክለኛው ነገር ይሄ ነው። ገባችሁ? እና እኔ በጣም ነው ደስ ያለኝ። በዚህ አጋጣሚ ደግሞ ሙቤም ያው አሁን ታውቃላችሁ ቻናሉ በጣም ችግር ላይ ነው። ብዙ ኮሜንት ለማየት ሞክሬ ያለሁኝ ሙቤ ከአብርሽ ከሩታ ጋር ትላላችሁ እንዴ? ሰው እኮ በግድ የሚሆን ነገር እኮ የለም። ሰው ወዶ ፈቅዶ ሲያደርግ ነው አንድ ነገር አይደለም። ሙቤ ጋርም ጫና በፈጥሩ አብርሽን ቤት እያየው ነበር ኮሜንት፣ ብዙ ኮሜንት ሙቤ ጋር ተገናኙ። እኛ ባንላቸውም እንኳን ሰላም ቢሆኑ ይገናኛሉ። ገባችሁ? ሲጀመር ማለት ነው በመሀላቸው የተፈጠረ ነገር እንዳለ ይሰማኛል። ግን ደግሞ ይሄንን የፈለገ ነገር ቢኖር አብርሽ በቃ ተቆጣጥሮ እንትን ማለት አለበት። እዚህ ጋር ለመድረሱ ዋና ለዚህ ዩቲዩብ ቻናል ዋና ከፈጣሪ በታች ያገዙት ሰዎች ቢኖሩ የመጀመሪያዋ ፍቅር ናት። ቀጥሎ የመጀመሪያ ለምለም ናት። ከፍታ በርቱ ጠንክሩ ብላ የሰጠች ሰው። ሁለተኛ ፍቅር ናት። ሶስተኛ ሙቤ ነው። ሩታ ትናንት ነው የመጣችው። ወደ እውነቱ ስንመጣ ማለት ነው ማለት አሁን እሷ ላይ ስለማትወጨ ምናምን አምላችሁ እንዳታላዝኑ። እውነታውን ነው የምንጋፈጠው። ገባችሁ? በእሷ ነው የታወቀው ምትሉት፣ በፍጹም በእሷ አይደለም የታወቀው። በቃ በሷ ያወቁ ሰዎች ምኑን ነው የሚያውቁት? ሴት ልጅ እንደጠየቀችው የሆነ ነገር በቃ ብቻ የሚደረገው ነገር ሁሉ የሚያስደስት አይደለም። በፍቅር ያወቅነው ግን ፍቅር ነው የምናውቀው እኛ። አብርሽን እኔ እስካሁን ድረስ ለሱ በቃ ነገ ሌላ ቀን ነው የሚል የተሻለ ቦታ አለኝ። ለምን? ከፍቅር ጋር ሲሰራ የነበረውን ቪዲዮ ስለማቅ
ነገም ተስፋ አለኝ ገንዘብ ካልቀየረው ይሄን ጥሩ ነገር ይቀጥልበታል ብዬ ስለማምንበት። ምክንያቱም ከፍቅር ጋር ሲሰሩ የነበሯቸው ቪዲዮዎች ለታሪክ የሚቀመጡ ቪዲዮዎች ናቸው። እንዲህ ውደቂ የምትባል አንድም ነገር የላቸውም። ገባችሁ? ከፍቅር ጋር በጣም በቃ እኔ እንጃ እንዴት ብዬ ልንገራችሁ። የማታውቁ ሰዎች ገብታችሁ ማየት ትችላላችሁ። ቪዲዮ እውነት ዛሬ እየሰራ ያለው ነገር ነው ትክክለኛ ነገር ወይንስ በፊት እየሰራ የነበረው ነው ትክክለኛ ነገር የሚለው እኔ ከምላችሁ እኔ ከማሽቃብጥላችሁ ገብታችሁ ማየት ትችላላችሁ። ስለዚህ ሙቤ ደግሞ ትንሽ ቅር ብሎኛል እኔ በሙቤ በፊት ማለት ነው። ምክንያቱም ፍቅርን ያክል ነገር ተለይቶ ሲመጣ ለውሸት ለድራማ ገብቶ በቃ ከሩታ ጋር ያን ሁሉ ነገር ስላደረገ ቅር ብሎኛል። አሁን ላይ ደግሞ ለሙቤ መልእክት ማስተላለፍ የምፈልገው ነገር ቢኖር ገንዘብ ሰው እንዴት እንደሚቀይር ማንነት እንዴት እንደሚቀይር አውቃለሁ። አሁን ላይ ፍቅርን ይቅርታ ጠይቀህ ከፍቅር ጋራ ብትሰሩልን ደስ ይለኛል። በቃ ልክ አሁን ሄሉ እንዳገኛት ማለት ነው። ሄሉዬም ደግሞ ፍቅርን ብታገኛት አብራችሁ ብትሰሩ ልክ ይሄ አሁን ይሄ የያዙት ጣጣና ድራማ ሲያበቃ በፍቅር እናንተ ማየት እንፈልጋለን ተሰባስባችሁ ማለት ነው። ስለዚህ ኮሜንታተሮችን የምነግራችሁ ነገር አብርሽ ሩታ እያላችሁ ባታሽቃብጡ ደስ ይለኛል። ለምን እነሱ ህፃን አይደሉም። እዚህ ጋር ህገወጥ የሆነ ፍትህ የሚባልለት ነገር አለ ለማለት ፈልጌ ነው። ሙቤን ለማግኘት እነሱ እኛ ባንላቸውም ባለውለታቸው እንደሆነ ጠንቅቀው ያውቃሉ። ጠንቅቀው ማለት ነው። ዛሬ ላይ ሲወድቅ ግን ምንም ቢጣሉም እንኳን ራሱ ያንን ክፉን ቀን እያሰባብርሽ ሼር እያደረገ አካውንቱን ማስነሳት ነበረበት። ገባችሁ? ልክ አሁን ከፍቅር ጋራ ለማገዝ መጥቶ ለመተጋገዝ መጥቶ ራሱም እንደተጠቀመው ሙቤንም ቢያግዘው እርግጠኛ ነኝ ይጠቀማል። ሲቀጥል ደግሞ እናንተ በኮሜንት አላችሁ አላላችሁ ሙቤን እናንተ እንዲያድግ እንዲለወጥ የምትፈልጉ ከሆነ ቻናሉን ኮፒ ሊንክ በማድረግ ሼር ላይክ በማድረግ አብርሽ የደረሰበት የማይደርስበት ምንም ምክንያት የለም። አሁን ተረዳችሁኝ አይደለ? አብርሽም ሰው ነው እዚህ ያደረሰው ከፈጣሪ በታች፣ ሙቤም ሰው ያደርሰዋል ከፈጣሪ በታች። እዚህ ጋር እናንተ ከማውራት ይልቅ በተግባር አብርሽ ሩታ እያላችሁ ከመጮህ እዛ ጋር አካውንቱን ኮፒ ሊንክ አድርጉለት፣ ሼር አድርጉለት፣ ኮሜንት ጻፉለት። የሚደጋግፈው ነገር ሰዎች ተስፋ ሲቆርጡ ሄሉም ናሱ ሰምታችኋታል። ትናንት በሰራችሁ ቪዲዮ ካለፈ ብዬ ነው ያልሰራሁላችሁ ጊዜ አጥቼና ሄሉ በቃ የሆነ ሞራሌ ሞቷል አለችና አንድ ዩቲዩበር አማክራች። በእርግጠኝነት ዩቲዩበሯ ፍቅር ናት። ምክንያቱም ከፍቅር ጋር ቤስት ጓደኛሞች ናቸው። ህይወት ነገሮች አለመቻችሉላቸው እንጂ የተለያዩት ማለት ነውና እኔም ሄሉን በጣም ነበር መቃወማት በፊት። ዩቲዩብ መሸጥ የሚባለው ነገር ለኔ አይስማማኝም። ማለት ጠንካራ ሆና የተሻለ ቦታ ደርሳ ማየት የምንፈልግ ብዙ ኦዲየንሶቿ ማለት ለኛ ይሄ ዩቲዩብ ቻናል የእሷ ብቻ ሳይሆን የኛም ጭምር ነው። በቃ ከፈጣሪዎች እኛን እዚህ ጋር ያደረስ ነው። አይገባችሁ? ብዙ መስዋዕት የከፈሉላት ሰዎች አሉ በዚህ ዩቲዩብ ላይ እና እዚህ ጋር እንድትደርስ በጉጉት እየጠበቅን አሁን ላይ ደግሞ ልሸጥ ነው ሲባል እሷ ብቻ ሳትሆን የኛም ቅርስ ምን የሚሰበረው እና በቃ ጥሩ ምክር እንደመከረቻት ተስፋ አድርጋለሁኝ። ሲቀጥል ደግሞ በቃ ባትሸጠው እጇ ላይ ከሆነ እንዳለችው ደስ ባለ ሰዓት መታ ይፈልጋትን ቪዲዮ እየለቀቀችበት ሞራላ ሲመጣ ትቀጥልበታለች። አሁን ላይ ደግሞ ሙቤ ያመጣው ነገር ጥሩ ነውና ሰብሰብ እያላችሁ እንደዚህ ጥሩ ነገሮችን ብትሰሩልን መልካም ነው ማለት ነው። በተለይ ይሄ ልጅ እኔ በጣም ደስ ያለኝ በሃይማኖት ባቋሙ ያለው ነገር ማለት ነውና ጠንክራችሁ ብትሰሩልን ደስ ይለናል። ለማንኛውም ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰቦች። አዲስ ነገር ሲኖር እመልሳለሁ። ወዳችኋለሁ። መልካም ጊዜ። ቻው ቻው።